ባዱ ነገር መንገር ነው ለን አባታችሁ የለም በህይወት ማለት ለዘሚም ክፉ ነው። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እየተመለከትን አብረን ቆይታ እናደርጋለን። እሁድና ቅዳሜያችሁ እንዴት እያለፈ ነው? ዛሬ እንግዲህ እሁድ አመሻሽ ላይ ነው በቪዲዮ እየተገናኘን በዛሬ ቪዲዮቻችንን በጣም መነጋገሪያ የነበሩ ቪዲዮችና አዝናኝ አስተማሪ ቪዲዮችን እንመለከታለን። ላይፍ እንዴት ነው ቤተሰቦች? የሆነ አጋጣሚዎች አሉ። ብቻ የሆነ ነገር ነግራችኋለሁ ሰሞኑ አንዳንዴ ሚዲያ መኖሩ ጥሩ ነው። በነገራችን ላይ የማምንበት ነገር የምታወሩት ሰው ሲኖር አንዳንዴ ጥሩ ነውና ማወራችሁ ነገሮች አሉ። እግዚአብሔር ካሳለፈ ግን አሳለፈ ነው ያን ነገር አላወራችሁም ምንድነው አትበሉኝ። ብቻ በዛሬ ቪዲዮቻችን በጣም ምርጥ ቪዲዮችን እንመለከታለን። ቪዲዮ ላይክ በማድረግ ጀምሩ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። ተበላ ቢሉኝ ማን ይሸብቅልና ልቤን ያሰጠኝ ረሙሽሪት ሄሉ ግን የምሯን ይሁን ይላል እዚህ ጋር ሰሞኑን ከዘቢባ ጋር የተነሳባትን ጉዳይ ታስታውሳላችሁ። እንግዲህ የተሞሸረች መስላ ቲክቶክ ላይቭ ላይ ከች ቬሎ ለብሳ አይ ቲክቶክ ለቀማ አመራረች እንዴ። ዘቢባን ከሳታለው ማለቷም ተሰምቷል። እሺ ውሸት ሲደጋገም እውነት ይሆናል። እውነቴን ነው ስላዝና ለቲክቶክ ማድመቂያ ብላ ነው ልጅቷ የጀመረችው። አታውቀውም አያውቃት እና እውነት መስሏችሁ ደግሞ ሌሎቻችሁ በእውነት የሰው ትዳር እያበጣበጥሽ ነው አንቺ ማለት አዎ ትክክል አይደለሽ። ምን አይነት አምላክን የማይፈራ ሰው እንደሆነ አላውቅም። ደረቅ ምን ያርግሽ? ልጆች አሉ፣ ትዳር አለው። ሌላ ትዳር የሌለው ሰው አትመርጭም? ቢያንስ ለቲክቶክ ኮንቴንት ከሆነ በእውነት ትክክል አይደለሽም። በጣም ተሳትኛለሽ። ባለጌ ስድ ነሽ። ውርጋጥ እናትና ልጅ ለሕክምና መጥተው ነበር እና የብልት ማስጠበብ ቀዶ ጥገና ፈልገን ነው አሉ። ከዛ ለማን ነው አልኩኝ። ሁለቱም በጣም ነው ያሳቃችሁ። የእውነት this is a true story። ከዛ ምንክ ለእናትም ለልጅም የሚሆን ነገር ነው። አንድ ሴት ባለ ትዳር እስከሆነች ድረስ እዛ አካባቢ መላላት ካለ እና በግንኙነቷ ደስተኛ ካልሆነች የእድሜ ሊሚት የለውም። ለማስጠበብ ተብሎ ይሄን እድሜ ካለፈ የሚባል ነገር የለውም። ባይ ዘ ወይ በጣም ሞደርንነታቸውን ወድጀዋለሁ። የመጀመሪያ ጊዜ አይደለም ብዙ እናትና ልጆች ይመጣሉ። ልጄ ይሄን ያህል በምጥ ወልዳ ጨርሳለች። ከባሏ ጋር ያለው ነገር እንትን እያለ ስለሆነ ትዳር ደግሞ በጣም ጥሩ ባል ስላላት ምናምን ይሄ ነገር ነገሮች ላይ አላ እንትን እንዲል አልፈልግም፣ ነገሮች እንዲያበላሽ አልፈልግም ብለው እናትና ልጆች ይመጣሉ። ከዛ ልጃቸውን ቤት ወስደው እንደ አራስ ተንከባክቦ ምናምን ነገር ጠግነው ወደ ባል የሚመልሱ እናቶች አሉ። ሶ እንድታቁ የምፈልገው ነገር እስቲቼ ተፈቶብኛል ግን እድሜ እኮ ይሄን ያህል ከዚህ በኋላ የሚባል ነገር የለም። አት ኤኒ ኤጅ አት ኤኒ ፖይንት ይሄ ስትታጠቡ ክፍተቱ ምናምን የሚጨንቃችሁ ከሆነ ሰውነታችሁ መስተካከልና መገጠም የሚችል ነገር ነው። ማስጠበብም እንደዛው የእድሜ ሊሚት የለውም። ግንኙነት ሴክሹዋሊ አክቲቭ እስከሆናችሁ ድረስ ኢቭን አዎ ዶክተር ምስራቅ እንግዲህ ወጣቱን እንግዲህ ዝም አለ ራሱ ወጣቱ የሚያደርገውን አሳጥቶታል ብለን ወጣቱን እሺ አስጠብቢው ይለን እኮ ጸጥ አለ። አሁን የወጣቱን ትተሽ እንደገና ወደ ወላጅ ወደ አሮጊቶች መጣሽ። የሚገርም እኮ እንደው ይሄ ቪዲዮ ከደረሰሽ በጣም መጠየቅሽ ይቁረቡበት እስቲ አሮጊቶች ቢያንስ ቁርባን ምናምን ሰዓታቸው ቢያንስ ማስጠበቡን ታያቸው። የወጣቱን እሺ እንደፈለግሽ አድርጊ። አሮጊቶቹ መቁረቢያቸው ሰዓት ላይ እንደገና አስጠብበው የእድሜ ገደብ የለም ብለሽ እንዳለ ኧረ ዶክተር እንደው በፈጣሪ ስም ነው የምጠይቅሽ። አሮጊቶች ይቁረቡበት በቃ ታያቸው። እንዳታስጠብቂ አሮጊት እንዳታስጠብቂ እንደው በመድኃኒዓለም እንጠይቅሻለን። ሰዓት ያለው አይመስለኝም መቁረቢያ ሰዓት። እንደኔ ሀሳባችሁ ኮመንት ላይ አድርጉ። ኤኒዌይ ስለ ሃይማኖት ለማውራት ሳይሆን ማስጠበብ ምናምን የሚባለው ነገርም ይሄ ሳይንስ የተረገመ ነው ምናምን እንዳንል ጀስት ባለቤቴ የሚለው ትርጉም ለሰው እንደሆነ ነው ያው ነገሮችና ትንሽ ከባድ ነው። ብቻ ይሄ ነገር ባይኖር ፈጣሪ እንደፈጠረው ሁሉም ሰው ቢጠቀምበት አሪፍ ነው ብዬ አስባለሁ። ትዳር ውስጥ ብዙ ነገር አለ፣ ሀስሎች አሉ። በእርግጥ
ባለትዳር ሀሜት ይላል። ይኸው የታም ማግባቴን እንድጸጸት ነው የምታረገኝ። በገባው ቁጥር የገባ የተወጣ ጭቅጭቅ ትላለህ እንዴ? የኔዋ ደግሞ ገንዘብ በወጣው በገባው ቁጥር ገንዘብ አምጣ ኬት አባታ ይላምጣ ይሄን ጉድ እኮ ነው። አንተስ? እኔ እግዚአብሔር ይመስገን በእውነት ባርኮ ነው የሰጠኝ። እንዴ ነገር እንደዚህ ነገር እየዋሸሁ መሆን አለበት። እየደበክላት ነው እንጂ ሴት ሆና እንደዚህ እኛና እኔና እሷ አጣይም እንዴ? ዝም አትለውም። የሆነ ነገርማ መደብቃላት ነው። ለኔ ደግሞ የመረረኝ ነገር የቤተሰቦቿ ጉዳይ ነው። ሰኞ ይመጣሉ፣ ማክሰኞ ይመጣሉ፣ ሮብ ይመጣሉ፣ ሐሙስ፣ ቅዳሜ፣ ዓርብ ብቻችንን መሆን አልቻልንም። በቃ መሮኛል እኮ ነው ትዳር መደ አንተ እንደውም በጣም ምስኪን ነች እንዴ። እኔ ለምን የወፈርኩ ይመስላል? ተመልከተኝ። ስትረስ ጭንቀት እኮ ነው እንደዚህ የሚያወፍረኝ እንትን የሚለኝ እኮ ጭንቀት እኮ ነው። እሱ ነው እኮ ማለት እኮ። እሺ አሁንስ? እሺ አሁን ምንም ችግር የለብንም። አንተ እኔ ጋር ምንም ችግር የለም። በእርግጥ ያው ምናልባት ችግር ከተባለ ቁርስ ጠዋት ስነሳ ቁርስ በልተሃል ወይ ምሳ በላህ ቅርብልኝና ቁርስ ምናምን ባፍ ምናምን ተጎርሳለች። ሁለተኛ ከኛ ጋር አንተ የለህም ሲጀምር አንተ ወጉ አልደረሰም። ፍራንክ ሄሎ ብሩኬ እንዴት ነህ? አለሁልህ። እኔ የምልህ መጨረሻ ላይ የሰራሃት ልጅ ተመልሳ መጣ ነበርና ጸጉሩ ቤት መሆን አለበት። ምን ጸጉሩን አሪፍ ተረከ ሰርታታላ እኮ ተመልሳ መጣ ምናምን ወራቹ ፈልጋለሁ ማለችን ያው ለሽንት እንደሚወጣ ሰው ወጥቼ ነው የደወልኩልና ምን እንደተፈጠረ ደወል ብዬ በልጁ ጉዳይ ላወራችሁ ፈልጋለሁ አለች። አዎ ወደረ ተጨለለ 100 ብር ሙሉ ወሰታ ነው እንዴ? ነው ያው እንኳን አልገባለኝ ታውቃለህ። ጨነቀኝ። ወደ ውስጥም ተመልሼ እንዳልሄድ እንዴ 100 ብር ቲፑላ ሰጣኛለች። በቃ 50 ብር በቴሌ ብር ላክልኝ። እሺ ፍራንክ ተደርጋለህ። አባቴ በጣም ነው የምወደው። ዛሬ እንደዚህ በጤና ቆመ ሳይሆን በጣም ነው ደስ ያለኝ። አንተ ቆር ያለው ስትል እኔ ፖፖ ገደል ይመስለኝ ነበር። አምኜ እንደዚህ ስለመጣው ነው። ፍልፍሉ ተመልሷል። የተሰጠው ስጦታ በጣም አስገራሚ ነበረ። በጣም ያሳዘን ነበር። ሙሉ እግዚአብሔርን አመስግኑ። በዛሬው ዕለት ተወዳጁ ኮሜዲያን በረከት በቀለ ወይም ፍልፍሉ ወደ ዋሻው እንደ መመለሱ በይፋ ተነግሮ የፊታችን ቀደረገው ውድድር ላይ ወይም በሚካሄደው ፕሮግራም ላይ እንደሚሳተፍ ነው ይፋ የተደረገው። እግዚአብሔር ጨርሶ ይማረህ በሉት። ፈጣንና ወቅታዊ መረጃ የፎሎ ምልክቷን ተጫኑ ጋብዛለሁ። አመሰግናለሁ። የኢትዮጵያ ሕዝብ ፈጣሪን የሚመስላችሁ ሲታመን ብቻ ነው ያልኩበት ምክንያት የሚመስላችሁ ነው ያልኳችሁ እንጂ ፈጣሪን የሚያውቅ አላልኳችሁ። ለምን ኮሜዲያን ፍልፍሉ ሲመጣ ከሼፍ ዚ የተሰጠው ስጦታ በጣም አስገርሞኛል። ከእስራኤል ነው ኢየሩሳሌም የመጣ ብሎ መስቀል ምናምን ሰጥቶታል። ያው የኦርቶዶክስ ሃይማኖት ተከታይ ስለሆነ ፍልፍሉ ከዛ ውጪ በጣም የሚያሳዝን ነበረ። ስሜታዊ ሆኖ እንግዲህ ዋሻው እንደ ፕሮግራም ጀምሯል። እግዚአብሔር ጨርሶ ይማረው ከዚህ የበለጠ። ሌላኛው ጉዳይ አርቲስቶች በሆነ አጋጣሚ መኪና ይገዛል የሚባለውን ቋንቋ ከሰሙ እንዴ አይናቸውን አሹም። ለሀገር ስንት ነገር ያደረግነው እኛ እኮ ይገዛል ምናምን የሚሉ ናቸው። አሁን ግን የተሰማው በጣም ለየት ያለ ጉዳይ ነው። እስቲ እንስማ። አርቲስት ከተደሳለኝ ነኝ ማሚ ሰሞኑን በማህበራዊ ሚዲያ ላይ ትራንስፖርት ስጠብቅ እንግዲህ የሆነ ሰው አንስቶ ቪዲዮ ቀርጾ እንዲወጣ አድርጓል። እኔን ነገር ብዙ ሰው ነገረኝ። ይህ አይነሽ ብለው መጀመሪያ ደረጃ ስላሰባችሁልኝ ይህን ቀደም ለኔ ብላችሁ እኔን እንድጠቀም ነው። እኔን ለመጉዳት እንዳልሆን ይገባኛል እና ይሄንን ነገር ያደረጋችሁ ሰዎች እጅግ በጣም አመሰግናችኋለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ግን እርግጥ ነው እንኳን መኪና ሰው አይሮፕላንም ቢኖረው ይወዳል። ግን እኔ ከህብረተሰቡ የምለይበት ምንም መንገድ የለም። እስከዛሬም ይሄን ሁሉ ስሰራ ሳገለግል የኖርኩት ከ50 ዓመት በላይ በኪነ ጥበብ ውስጥ የቆየሁት በታክሲ ሄጄ አውቶቡስ ሄጄ ነው እንጂ በመኪና አይደለም። አሁን እኔ ሀብቴ፣ ገንዘቤ፣ መኪናዬ የኢትዮጵያ ሕዝብ ነው።
ከሰው በላይ ምንም ሰው ይወደኛል። እግዚአብሔር አረገልኝ። የኢትዮጵያ ሕዝብ ያከብረኛል፣ ይወደኛል። ከሚገባው በላይ በወጣሁበት በገባሁበት ሁሉ የሚሰጠኝ ክብር ከሚገባው በላይ ከኔ አቅም በላይ ነው። እግዚአብሔር ያክብርልኝ። የኢትዮጵያን ሕዝብ እግዚአብሔር እንቅፋት አይንካው፣ እንኳን ሌላ እንቅፋት አይንካው። አሁን የሚጠብቅልኝ እግዚአብሔር ሁልጊዜም ጸሎቴ ነው። ሀገሬን እወዳለሁ። ሀገሬን አድልኝ፣ ሀገሬን ጠብቅልኝ። ይሄን ሕዝብ እባክህ ጌታዬ እንቅፋት አታስነካብኝ ነው። ከመኪና የበለጠ ሰው ይገልጥልኛል። የኔ የዘወትር ጸሎቴ ነው። ምክንያቱም በየሄድኩበት ቦታ ምን ያህል ክብር እንደሚሰጠኝ የሚገርም ነው። ምን ያህል ቦታ እንደሚሰጠኝ አይቼዋለሁ። ያ ለኔ ከምንም በላይ ነው። ስለዚህ ምክንያቱም እኔ የአዳም ዘር ነኝ። እከሌ አይደለም፣ ከአዳም ዘር የመጣሁ ነኝ። ሁሉ ወገኔ፣ ሁሉ ወንድሜ፣ ሁሉ ዘመዴ፣ ሁሉ እናቴ፣ ሁሉ አባቴ፣ ሁሉ ልጄ፣ ሁሉ የልጅ ልጄ ነው። በጣም በዚህ አምናለሁ እና እባካችሁ ይቅርታ አድርጉልኝ። የሌላ ነገር እንዳይሆን ወይ ኩራት ወይ ደግሞ ንቀት እንዳይመስላችሁ እና ስላስባችሁልኝ እጅግ በጣም ነው የማመሰግነው። ወዳችኋለሁ፣ አከብራችኋለሁ። አክባሪዎቼ ስለሆናችሁ ስለምትወዱኝ በጣም 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 አመሰግናለሁ። እንግዲህ በዚህ ወጣትነት እድሜያችን ቢኖረን የማንጠላው ነገር እሳቸው ግን በዚህ እንደልባቸው መንቀሳቀስ በማይችሉበት ጊዜ መኪና ይገዛላቸው የሚሉ እኔ ከማህበረሰቡ በምንም አልለይም። ከመኪና የበለጠ የማህበረሰቡ ፍቅር ይበቃኛል። በጣም ነው የሚገርመው ይሄ ቃል። ይሄ ማለት በየቦታ በሚገኙበት ቦታዎች በሙሉ ማህበረሰቡ ቅድሚያ እንደሚሰጣቸው አይነት መልእክት ነው ያስተላለፉትና ረጅም እድሜ ከጤና ጋር እንመኝላቸዋለን። የእውነት ግን ቢደረግላቸው የሚገባቸው እናት ናቸው። የዘንድሮ ወላጆችስ እንዴት ናችሁ? ጤናችሁ እንዴት ነው? እየተጠበቀ ነው? ይሄው ጉዳችሁን ተመልከቱ። ሳኖቱን ፈቅቃለች። ኧረ በስ ይሄ አያስቅም። በነገራችን ላይ ድርጊቱ ነው ያሳቀኝ እንጂ ምን ጉድ ነሽ ደግሞ አንቺ። በመድኃኒዓለም ምን ወገብሽን ስብር ቢያደርገው በመድኃኒዓለም ዲዮንቺን አሁን የሔዋን ዘር ነች ብዬ ልቀበለው ነው አሁን ላሳምነው አምሮዬን ጎበዝ። ኧረ አታሳምን እንዴ! ኧረ ምን አይነት ዘመን ነው በመድኃኒዓለም። ውሃ ያርግሽ። ልጁ እንዴት እንደምታችሁ አያት ካሜራውን ስለገባባት እንዴት መድኃኒዓለም አናትሽን ይምታው እንደዛ። እኔ ሌላ ምንም አይደለም። እግዚአብሔርን የምሬን ምን እንማረው ሸኔናት ቢያንስ ኢዲት አታረጊውም እንዴ? ወይ እንዲ ከወገብ በላይ አትለቂውም? ምን ነው ወገብሽን እንዲው ልፍስፍስ ቢያደርገው? ኧረ ከየት የመጡ ናቸው ደግሞ? ኧረ የዘንድሮ ትውልድስ ደግሞ ይለያል በእግዚአብሔር። እማይረባ ማንም ማያውቅሽ ሰው 1 ሚሊዮን ሰው አየሽና ልጅሽን ትገይው። አይ ቲንክ ወይ ልጅሽ ወይ ሳምቲንግ ወንድምሽ ሊሆን ይችላል። ምን ጉድ ናት በመድኃኒዓለም። እንክት ያርግሽ አናትሽን መድኃኒዓለም። እሺ ውጤት ያለ አግባብ አልጨምርም። በጭራሽ ይኸውልሽ፣ እኛስ ባዳ ነን። ቢያስቸግረን ቆርጠን እንጥለዋለን። አስተማሪዎች ነን፣ እናባረዋለን። እናንተ ግን አባትየው አለ። በእውነት እንደው እስኪ አንድ ላይ ሆናችሁ ዝም ብላችሁ ስታዩት ምን አለ እሱ የተረገዘ ቀን ባልመሸ ማታ ባልኖረ ባልተኛን ብላችሁ አታውቁም? መልሼ ለዋጣው ብለሽ አታውቂም? እንደው እንደዛስ አይባልም። እንደው የሁሉንም ትምህርት አልፎ ያንተን ትምህርት ብቻ ነው። እንደው የልጄን ህይወት በስተመጨረሻ አታበላሽ ብለሽ መምህር። የትኛው ልጅ? የሱ ህይወት ሊበላሽ ልጅሽ ነው አይደል? አታውቂውም? አታውቂውም አይደለም። 9 ወር መሸከም ልጅ ማወቅ አይደለም። ብታውቂውማ የዚህ ልጅ ህይወት የሚበላሸው በትምህርት አይደለም። እዚህ ምድር ላይ ኤግዚስት ማድረጉ መበላሸት ነው፣ መፈጠሩ፣ ማደጉ። አዩ ልጅ ተወለደ አይደለ? ተወለደ በልጅነት ቢጋጭሽ ማደጉ ስህተት ነው እንጂ የትምህርት ማለት ሲቀጥል ደግሞ ሌላውን ኮርሶች እንዳለ አስተማሪዎቹ ሴቶች ናቸው። ተለፋዶ ምናምን አስጨምሮ ይሆናል እንጂ እኔ በሐቅ የሚገባውን የሰጠሁት የሚገባው ደግሞ መውደቅ ነው። ጥለዋለሁ።
ሰላም ምንድን ነው የባለፈው? እኔ እኮ አንድ ስጠየቅ 2 3 እኮ ነው 3 ምናምን የተበላሸብሽ ሌላ ኮርስ አስተማሪ አግባብቼ አስተካክያለሁ ነው ምንድን ነው? ቲቸርዬ አመሰግናለሁ። ምንም አይደለም። እኔ ምን የሆነን ነገር እንዴት አልሽኝ? ሁሉ እየሸሸሽኝ ያመቻችቼ ብዬ ነው ቲቸር። ምን ታረባክሽ ተናስይበት ነው እና ሚርሲ ምን ሻይ ቡና እንበላ ካፌ ነው ወጣን። ጋይስ ሪል ፋይት ማየት ከፈለጋችሁ በአሁኑ ሰዓት እንደ ቶሚና እንደ ጌች ሪል ፋይት እዚህ ሰዓት ሊያደርግ የሚችል የትኛውን ፋይተር የለም። አብዛኛው ፋይት እየተዘጋጀ ያለው ተነክቶባቸዋል፣ ለቢዝነስ ነው። ሴዶ ሁላ ሳይቀር ለቢዝነስ እንደፈረመ ፋይናሊ ደርሰንበታል። ቪዲዮ ሰርቼላችኋለሁ። ግን ትክክለኛ በውስጣቸው መጠላላት፣ መገፋፋት ስላለ ትክክለኛ ፋይት መድረክ ላይ ልናይ የምንችለው ጌችና ቶማስ ኃይሉ የሚያደርጉት ፋይት ሪል ፋይት ነው። ወንድነት ይጠይቃል። የምሬ ነው። ይሄን ፋይት ወይ ቶሚ ወይ ጌችም ቻሌንጅ አድርጋችሁ ማቅረብ አለባችሁ። እኛ የሰይዶን ፉገራም የጆኒን ፉገራ ማየት አንፈልግም። ፋይት ከሆነ ይሄ ስፖርት እንዲያድግ ከፈለጋችሁ ሪል ፋይት ነው የምንፈልገው። ሪል ፋይት ደግሞ በአሁኑ ሰዓት ሊያደርጉ የሚችሉት ከቶማስ ኃይሉና ከጌች ውጪ ማንም ሪል ፋይት ሊያደርግ አይችልም። ምክንያቱም ቶማስ ኃይሉ በየሄደበት እንግዲህ ፖድካስትም ላይ ሆነ በራሱ ቲክቶክ አካውንት ላይ ስለ ጌች ያለውን ጥላቻ፣ ጌች ምን ያህል እየገፋው እንደሆነ፣ ጌች ለስራው ምን ያህል እንቅፋት እንደሆነበት በተለያየ መድረኮች ላይ እየሄደ እንደምትመለከቱት ሲያወራ ለመታዘብ ለማየት ችለናል። ቶማስ ኃይሉም እንደዚህ ይላል። እኔ የጂም እቃዎች እንዳላሟላ የውጭ ሀገር ከረንሲ ገንዘብ እንዳላገኝ እጅግ ረጅሙን እጁን በመጠቀም የተለያዩ ተንኮሎችን በማድረግ ጂም ቤቴ ባዶ እንዲሆን የጌች እጅ ነበረበት። ግን ፈጣሪ ይህን አልፈቀደም። ፈጣሪ ረድቶን ጂሞችን እያሳደግኩ ዛሬ ላይ እዚህ ደርሻለሁ ይላል ቶማስ ኃይሉ። ጌችን እንግዲህ በየሄደበት እየወነጀለው ነው የሚገኘው። ክሱ ምን ያህል እውነት ይሁን አይሁን እኛ የምናውቀው ነገር የለም። ሁለቱም ጋር ግን መጠላላት አለና ይሄን መጠላላታችሁን ለሪል ፋይት እኛ እንፈልገዋለን። ቻሌንጅ ይኸው አቅርቤላችኋለሁ። ወይ ጌች ይሄን ቻሌንጅ ተቀበል፣ ወይ ቶማስ ይሄን ቻሌንጅ ተቀበሉና መሀል ሪንግ ውስጥ ያላችሁን መጠላላት በፋይት አሳዩ ነው የምንለው። ፋይቱን ደግሞ ማዘጋጀው እኔ ነኝ። ከባዱ ነገር መንገር ነው። ለምን አባታችሁ የለም በህይወት ብሎ መናገር የሁለገብ የሚዲያ ባለሙያ የነበረው የነጻነት ወርቅነህ ባለቤት በኢቢኤስ ቴሌቪዥን በሚተላለፈው የቅዳሜ የመዝናኛ ፕሮግራም በሻይ ሰዓት እንግዳውን አቀርባ ነበር። በቆይታዋም ከነፂ ጋር ከተገናኙበት ጊዜ ጀምሮ እስከ ህልፈት ድረስ ያለውን ግንኙነታቸውን በወፍ በረር አስቃኝታለች። ወይዘሮ ንጹህ ዘር ባለቤቴ ጓደኛዬ አጋዥ የነበረ ሲሆን ከህመሙ ጋር ተያይዞ እዚሁ እየታከመ እንዲቆይ ቢፈልግም ነፂ ግን እየሰራ ሞት እንጂ ታሞ ሞት እንዲባል አልፈልግም ብሎ አሻፈረኝ እንዳለና ፍላጎቱን መርጦ ፍላጎቱን ኑሮ ማለፉ ደስ ብሎኛል ብላለች። አሁን ህይወት ከብዶኛል፣ በተለይም ለልጆቼ የነፂ ሞት ማስረዳት በጣም ይከብደኛል ያለች ሲሆን በተጨማሪም ነፂ በህዝብ ዘንድ ይህን ያክል ተቀባይነት እንዳለው ያወቁት ከህልፈቱ በኋላ ነው። ሁሉም የኢትዮጵያ ህዝብ ማመስገን እፈልጋለሁ፣ ከጎኔ ሆነው ላጽናኑኝ ብሎ ብላለች። ነፂ የእኛ ብቻ ሳይሆን የህዝብ ልጅ ነበርን ብላለች። ከወራት በፊት አንጋፋው ሁለገብ የሚዲያ ባለሙያ ተወዳጁን ነጻነት ወርቅነህን በሞት መለየቱና ድፍን የኢትዮጵያ ህዝብ በሀዘን ውስጥ እንደነበር የሚታወስ ነው። ነፂ አሁንም በስራዎቹ በመላው ኢትዮጵያዊ ልብ ውስጥ ሲወደድ ሲታወስ የሚኖር ይሆናል። ከነጻነት ወርቅነህ ህልፈት በኋላ የነጻነት ባለቤት ሚዲያ ላይ ቀርባለች። ከአሜሪካን ሀገር የመጣችበት ምክንያት እንግዲህ የሐውልቱ ምርቃት በማስመልከት ከመጣች በኋላ ኢቢኤስ ላይ መታለች። ንግግሮቿን እኔ ስመለከት ለሚዲያ አዲስ ሰው እንደሆነች ያስታውቃል። አንዳንድ ቃላቶቿን እየተመለከትኩ ነበረ። ከዚህ ቀደም እንባዋ ደረቅ ነው አታለቅስም ምናምን ሲባል ነበር። አሁን ግን ችግር ውስጥ ነኝ፣ በጣም የሚከብደኝ ነገር ካለ ልጆቼን አባታችሁ አርፏል ብሎ መናገር በጣም ይከብደኛል ብላ አልቅሳለች። አንዳንድ ሀሳቦች ሶሻል ሚዲያ ላይ እየተጻፉ ነው እየተመለከትኩ ነበርና እውነትም ይቅርታ የሚገባ ሰው ነች።
ትክክለኛ ሚስት ነች የሚሉ ሰዎች አሉ። ሌሎች ደግሞ አሁን ዛሬ ደግሞ ስለተቸገረች ትኩረት ለመሳብ ነው የሚሉ አሉ። ሶስተኛ ወገን ደግሞ የነጻነት ወርቅነህ ቤተሰቦች ያነሱትን ሀሳብ መልስ የሚመስል ነገር ለመመለስ ነው የሚሉ ሰዎች አሉና ጀስት ብዙ ሰዎች ይሄን ሀሳብ የሚያነሱ አንዳንድ ሰዎች ሚዲያቸውን ለማሟማቅ፣ ሌሎች ደግሞ ነጻነት ወርቅነህን ስለሚወዱ ነው። ነጻነት ወርቅነህን ከወደዳችሁ በነገራችን ላይ እሷ የወለደችው ልጆች የነጻነት ወርቅነህ ልጆች ናቸውና ከመናገር መቆጠብ ከተናገርን ደግሞ የሚበጀውን ጥሩ ነገር መናገር ጥሩ ነው ብዬ አስባለሁ። እንግዲህ ለነፂ ነፍስ ይማረልን። እኔ ላይፍ ታይም ከመወዳቸው አርቲስቶች መካከል ነጻነት ወርቅነህ አንዱ ነው። ፈጣሪ ያስብልን። እውነት ሄሎ ማን ነው? ሰላም ናችሁ? አለናል። የምርጫ ካርድ ወስዳችኋል? አዎ ወስደናል። ታዲያ ማንን ለመምረጥ አሰባችሁ? ገና አልመረጥንም። አልመረጣችሁ? አዎ። ታዲያ እኛ ምረጡ። ምን ፓርቲ ናችሁ እናንተ? እንዴ ምንድነው? ሴሰኛው ፓርቲ እንባላለን። እና እኛ እናንተ መርጠን ምን ነው የምንጠቀመው? እናንተኛ ምረጡ እንጂ በየ10 ሜትር ርቀቱ ፔንሲዮን ተክልላችሁ እና እናንተኛ ምረጡ እንጂ ሀገሪቷን ቺቺና ነው የምናረጋት። እና እናንተኛ ምረጡ እንጂ በነፃ ቤት ለቤት መጋጫ እናድራለን። ቆመሽ ታኛለሽ። ምርጫ ቅስቀሳ አድርጊ እንጂ በቃ ምንድነው? መጀመሪያ ምረጥ። ሱዳን አሜሪካን አስጠነቀቀች። ምን ብላ ነው? ሪፖርተራችን ሳህሉ ተክሉ ተጨማሪ ወጥ የለም እንዴ? ዜናውን ያቀረብኩላችሁ እኔ የለሁበትም። ሁለቱ የለበትም። ጋይስ በላዳ እንዲህ ማድረግ ይቻላል እንዴ? እስኪዩትና ኮሜንት አብረን እናነባለን። ሰሞኑ ቻሌንጅ ሰርግ ያመጣው ጣጣ የዘፈን በጣም ይገርማል። ትን እንዳይላት እውነት እኮ እንዴ ነገ ስትራፖ ተይዛ እንዳናያት። ለምን በሷ አትጀምርም? ለምን አበጣበጥበትም? እኔ ደግሞ በጠራራ ፀሐይ ምን ጀመርክ ብዬ ነውራም በአለጌ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮሜንት ላይ አድርጉ። ቪዲዮ ላይክ ካላረጋችሁ ላይክ አድርጉ ፕሊዝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ሁለተኛ ቻናሌን ኮሜንት ላይ ገብታችሁ ቼክ አድርጉ። ቀጣይ በምርጥ ቪዲዮ አገኛችኋለሁ። ይመቻችሁ።